አርሰናል በዛ የጠጠረ ተከላካይ አቅም ግቦችን እንዳሻቸው በተቃራኒ ቡድኖች ላይ ማስቆጠር የሚቀላቸው እነዛ የመድፉ የሬኔሰንስ እግሮች እንዴት ብርክ አላቸው። 90 ደቂቃ አርሰናል የግድ መጫወት የእግር ኳስ ህግጋቶች ስለሚያስገድዱት እንጂ ጨዋታዎችን በ30 ደቂቃ ገድሎ መውጣት ያ ብርቁ ያልነበረው ድንቅ ስብስብ ለምን በዋንጫዎች የማሸብረቂያ ሰዓቱ ላይ ለፍስፍስ ሆነ? በፕሪሚየር ሊጉ ድንቅ ጉዞው ማንቸስተር ሲቲን በፉክክሩ በጣሙን በተጠጋ መንገድ እንዲፎካከረው እጁን ስቦ ማስገባቱ ይህን ታላቅ ዕድል ላለማጣት የአገሩ ልጅ ፔፕ ጋርዲዮላ ላንሸነፍ በሁሉም ጨዋታዎች ላይ እንዋደቃለን ሲሉ ለተጫዋቾቻቸው ስንቅ ሆነዋል። ታዲያ ተማሪው ሚካኤል አርቴታ ለማሸነፍ እንደከበደው አልደነግጥም አልፈራም ሲሉ መናገራቸው ዋንጫ ማንሳት እንደሚከብዳቸው ፍንጭ እንደሰጡ በርካቶች ቢያምኑም በዛሬው ምሽት የቻምፒየንስ ሊጉ ፍልሚያ ድል ማሳካት ከቻሉ ያ የማሸነፍ ጉዟቸው ዳግም የሚቀላቸው ቢመስልም በዋንጫዎች ጉዟቸው ላይ ግን መንገዱ ሁሉ እንደ ክር እየቀጠነባቸው ይገኛል። ሚካኤል አርቴታ ያንን ድንቅ ክለብ መስራታቸው በብዙ ቢመሰገኑም አሁን ያ ታላቅ የማሸነፊያ ፍልስፍናቸው በልጆቻቸው የተደጋገመ የጨዋታ ጫና ጉዳቶች ተደጋግመውባቸው ሚካኤል አርቴታ ማጥቃትን በየጨዋታው መገደባቸውና መከላከልን ምርጫቸው አድርገው ወደ ሜዳ መግባታቸው ተጫዋቾቹ ስህተቶችን መስራት መላመድ መጀመራቸው በተቃራኒዎች ላይ ግብ የሚሆኑ ኳሶችን መፍጠር ዳገት ሆኖባቸዋል። የቆሙ ኳሶችን ለመፍጠርም ሲቸገሩ መታየታቸውና የተደራጀ ኳስ መጫወት አለመቻላቸው በየጨዋታው ዋጋ ከሚከፍሉባቸው ጉዳዮች ጥቂቶቹ ቢሆኑም በጨዋታዎች መደራረብና የእንግሊዝን ሊግ በብዙ ልምድ ባላካበተ ማርቲን ዙቤሜንዲን በቋሚነት ማሰለፋቸው በመሃል ሜዳ ያለ አንዳች ድካም በየጨዋታው በከፍታ የሚዋደቀው ዲክላን ራይስ አቅም ማጣትና የተከላካዮች በፈጣን ሪከቨሪ ከጉዳት አለመመለሳቸው እንዳለ ሆኖ አሰልጣኙ የአቀያየር ልምዳቸው እጅጉን ደካማ መሆኑ በይበልጡን ከሚወቀሱባቸው ታላቅ ጉዳዮች መካከል ቀዳሚው ያደርጋቸዋል። በከፍታ ለውጥ ይፈጥራል ተብሎ የተጠበቀው አጥቂው ጎኮሬሽ በለውጥ ላይ ሊጉን መቋቋም ሲሳነው ከአማካኞች በአግባቡ ኳስ ስለማይደርሰው ግቦችን መፍጠር ተስኖት መቆየቱ መድፈኞቹ ለተሻለ ውጤታማነታቸው እንደ ጥረት ይቆጠራል። አሁን የሚካኤል አርቴታው መድፈኛ በቻምፒየንስ ሊጉ የዛሬውን ጨዋታ በድል መወጣት ከቻለ በጥሩ ሁኔታ ወደ ዋንጫው የሚያደርገውን ጉዞ አልጋ ባልጋ የሚያደርግለት ሲሆን ለድል ማሟሻ ጅማሮ በከፍታ ሁኔታ እድል ይዞለት የሚመጣ ሲሆን እሁድ በኢታድ የሚያደርገው የሊጉን የዋንጫ ትኬት በማሸነፍ ያንሰራራውን ማንቸስተር ሲቲን መርታት ከቻለ አንዳች ጥያቄ ሳይኖረው የሊጉን ዋንጫ አንድ እጀታ መጨበጡን ያረጋግጣል። ታዲያ የጋርዲዮላን ታክቲክ በኢታድ ሚካኤል አርቴታ መሰባበር የሚያስችል ታክቲክ ይኖራቸው ይሆን? አብረን የምንመለከተው ጉዳይ ይሆናል። የተወደዳችሁ የጄስ ስፖርት ቤተሰቦች እርሶ በዚህ ጉዳይ ምን ይላሉ? ሐሳቦን ይጻፉልን። ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ከኛ ጋር እንደምታደርጉ ከልብ በማመን ነው የዛሬን በዚሁ እናጠናቀቀው። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ቸር ቆዩልን።